ትዳር አጣሽ አይደል ውዴ? ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የምፈልገው ወንዶች እኮ ይዤ መኖር ሴት ነኝ። ባሬ እግሬን እየላሱ እግሬን እየላሱ ማለት ነው የምራመድበትን እመቤቴ ምስክሬ ናት ነው ማሬ። እየተፋሁባችሁ እየተጸዳዳሁባችሁ እንድኖር ምናምን የምትፈልጉ ወንዶች አላችሁ። አረ በፈጠራችሁ እቺን ሴትዮ እስቲ ተረጋጊ፣ ከዚህ በላይ ጋጥ ወጣቱኝ፣ ብልግናም ገደብ አለው ብሎ የሚመክራት የቅርቧ ጓደኛ የለም። ልክ እንዳልሆነሽ ቀርቦ ሊነግራት የሚችል ዘመድ እንዴት ይጥፋ? ምን አይነት ወንድ ነው አንቺ እየተጸዳዳሽበትና እየተፋሽበት ካንቺ ጋር ለመኖር የሚለምንሽ? እውነት ነው ማንም ሰው ጻድቅ የለም፣ ሁላችንም ችግር አለብን። ቢሆንም ግን በዚህ ደረጃ ሶሻል ሚዲያ ላይ ተወጥቶ ባለጌ ነኝ፣ የባለጌ ባንዲራ ያዥ ነኝ ወቁልኝ ማለት ለምን ያስፈለገ? አንዳንዴ እኮ አንዳንድ ብልግናዎች ራሱ እኮ ስርዓት አላቸው ማለት ይቻላል። ያንቺ ሲታይ እዚህ ሶሻል ሚዲያ ላይ ኃላፊነት በጎደለው መልኩ እንደፈለግሽ የምትናገሪያቸውን ነገራቶች ወደፊት ስትሰሚያቸው አታፍሪበትም? አረ በቅርቧ ያላቸው ሰዎች ጓደኞቿ ምከሯት። እያወራች ያለችው ነገር ፈጽሞ ልክ አይደለም። ባምቢ አበሻ ምን አለች? ምራቄን እየተፋውበት ሽንቴን እየሸናውበት እየተጸዳዳውበት እኔ ጋር መኖር የሚፈልግ ብዙ ባል አለኝ እኔ ባላጣሁ አትበሉኝ ምናምን ነገር ብላለችና ባምቢ አንድ ነገር አሁን እዚህ ጋር መነጋገር የምፈልገው ነገር ምንድነው? ነውር የሚባል ነገር አለ ሲወራ ማለት ነው። አሁን ለምሳሌ አናዶሽ ሊሆን ይችላል። ባምቢ አበሻን ለማናደድ ሆን ብሎ ላይቭ ላይ የሚገቡ ሰዎች አሉ፣ አናቃለን። እኔ ባምቢ ማይበት አንግል ስላለኝ ማለት ነው። እና ሊያባሹ ቋ ሲፈልጉ ባል አላገኘሽም ሲሏት እኔ እግሬን እየላሱ ሽንቴን እየሸናውባቸው ምራቄን እየተፋውባቸው ለኔ ባል መሆን የሚፈልጉ ኤክሰስ ባሎች አሉ ወንዶች አሉ ብላለችና ይሄ የአበሻን ወንድ አይገልጽም። ባቢዬ አሁን ተሳስተሻል እና ስለተሳሳች አፉ በሉ ይበይ ይጠምዱሻል። ገብቶሻላ ሶ ማለት ነው። ይሄ የኛ ባህል አይደለም፣ የኛ ወግ አይደለም፣ ነውር ነው። እንደዚህ አይባልም ነው። ባምቢ በቂጥሻቱ መኪ እኔ አልተመካሁም ግን ያምራል ሰው እናንተ ናችሁ እኮ የነወለላችሁት እያያችሁ እንጂ እኔማ አብሬው ይዤው ነው የምኖረው። ምንም እኮ ችግር የለብኝም። ተሸክሜው ነው እኮ የምኖረው። ምን ያስመካኛል? የትስ ይሄድብኛል እንዴ? እኔ እኮ ተኝቼ እኮ እንደዚህ ነው ብዬ ደነግጣለሁ። ከዛ ለካ የራሴ ነው እንደዚህ ከፍ ብሎ ቁጭ ስለሚል ነው። አባቴውት ግን እየቀለልኩ አይደለም። ባለፈው ማለት ነው እንገራችሁ ጋይስ፣ ከዚህ በኋላ እንደውም እንደዚህ መጠጥ የሚባል ነገር እንዳልደርስ ምናምን አልኳችሁም። ዱባይ ያለው የዛን ቀን ሞቅ ያለኝ ቀን ማለት ነው በሃንጎቨር ኮን ተኝቼ ማለት ነው። ከዛ ተኝቼ ሌሊት ላይ ኦፍ ኮርስ ጨጓራዬን ስለሚያመኝ አመመኝ ማለት ነው ሌሊት ላይ። ከዛ እንደዚህ ቢል ልነሳ እኮ ነው ልነሳ እንደዚህ ስል ልክ ሳይ ዋይ ምንድን ነው ብያጮኩም ለካ እንደዚህ ቆለል ነገር ብሎ ቁጭ ብሎ ነው ከጥላው ጋር ገዘፍ ብሎ ታይቶኝ ነው እንጂ የኔው ጉድ ነው። እስኪ ተወኝ በእናታችሁ እናንተ ምን አለባችሁ? እንደው ይሄ ኖሮኝም ይሄንንም አሳይቼ ካለፈልኝ ለምንድን ነው የምትናደዱት? በቂጥሻቱ መኪ እኔ አልተመካሁም ግን ያምራል ሰው እናንተ ናችሁ እኮ የነወለላችሁት እያያችሁ እንጂ እኔማ አብሬው ይዤው ነው የምኖረው። ምንም እኮ ችግር የለብኝም። ተሸክሜው ነው እኮ የምኖረው። ምን ያስመካኛል? የትስ ይሄድብኛል እንዴ? እኔ እኮ ተኝቼ እኮ እንደዚህ ነው ብዬ ደነግጣለሁ። ከዛ ለካ የራሴ ነው እንደዚህ ከፍ ብሎ ቁጭ ስለሚል ነው። አባቴውት ግን እየቀለልኩ አይደለም። ባለፈው ማለት ነው እንገራችሁ ጋይስ፣ ከዚህ በኋላ እንደውም እንደዚህ መጠጥ የሚባል ነገር እንዳልደርስ ምናምን አልኳችሁም። ዱባይ ያለው የዛን ቀን ሞቅ ያለኝ ቀን ማለት ነው በሃንጎቨር ኮን ተኝቼ ማለት ነው። ከዛ ተኝቼ ሌሊት ላይ ኦፍ ኮርስ ጨጓራዬን ስለሚያመኝ አመመኝ ማለት ነው ሌሊት ላይ። ከዛ እንደዚህ ቢል ልነሳ እኮ ነው ልነሳ እንደዚህ ስል ልክ ሳይ ዋይ ምንድን ነው ብያጮኩም ለካ እንደዚህ ቆለል ነገር ብሎ ቁጭ ብሎ ነው ከጥላው ጋር ገዘፍ ብሎ ታይቶኝ ነው እንጂ የኔው ጉድ ነው። እስኪ ተወኝ በእናታችሁ እናንተ ምን አለባችሁ? እንደው ይሄ ኖሮኝም ይሄንንም አሳይቼ ካለፈልኝ ለምንድን ነው የምትናደዱት?